ኮሜዲያን እሸቱ መለሰና በዋልድባ ገዳማውያን መካከል ምን ተፈጠረ? አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። የአርቲስት ፍቃዱ ከበደ ቤተሰብ ጉዳይ ሰዎችን እያነጋገረን ያለው ጀምሮታል። እኔ ጨርስልሻለሁ ችግር የለም ያለ አባት የሚለመንበት በጣም ማፈረንሽን የሚል በቃ የሁለቱ ኤምኤምኤ ፋይት ዝግጅት በአንድ ቀን መዋሉ ብዙዎችን እያነጋገረ ነው። እኛ የምናዘጋጀው ውድድር ዝም ብሎ አይደለም። ሜን ኢቨንት የቲክቶከር አለ ልጅ ይወጣል እንጂ አባቱን አይቀርም። በእነዚህ ጉዳዮች ላይ የተለያዩ ሀሳቦችን እንሰጣለን። ዛሬ አዲስ እንግዳ ኦቦ ፍፄ አጠገባችን አሉ። እንግዲህ ያሉን ሀሳቦችና ኢንፎርሜሽኑን ወደ እናንተ እናስተላልፋለን። ስለ ጉዳዩ እንወያያለን። አብራችሁን ሁኑ። ዛሬ የመጀመሪያ ጉዳያችን እንግዲህ ያው ኤምኤምኤ እንደሚታወቀው ሰሞኑን አየሩን ይዞታል፣ ሶሻል ሚዲያውን ለዚህ ለ3 ወር ለ4 ወር አካባቢ እንግዲህ ትልቅ መነጋገሪያ ሆኖ ቆይቷል። ከዚህ በፊት በኢትዮጵያ የመጀመሪያው የሚባለውን ኤምኤምኤ በስዌት ቦክስ አማካኝነት ተደርጓል። ያው ይሄም አከራካሪ ነገር ቢኖረውም የመጀመሪያው ኤምኤምኤ አይደለም፣ ከዛ በፊት ተደርጎ ነበር የሚሉ ሰዎችም መጥተው ነበር። እንግዲህ በእንትን ሰጣ ገባዎች፣ ጭቅጭቆች የነበሩበት ነበረ። ፕሮግራሙ አይደረግም ተብሎ እስከመታሰብ ድረስ የደረሰበት ነበረ። ግን በጣም በአሪፍ ሁኔታ ተዘጋጅቶ አልፏል ማለት ነው። እንግዲህ አሁን ሰሞኑ ደግሞ አንድ አዲስ ዜና ሰምተናል። ሌላ አፍሪካን ነው ምንድነው አፍሪካ ዩናይትድ አፍሪካ የሚባል የኤምኤምኤ ፋይት ጋዜጣዊ መግለጫ ሲሰጡ ታይቷል። እንግዲህ እሱ ምን ይላል? ኢትዮ ፋይት ናይት ነው። እናንተናም ስም ቀይረዋል። ኢትዮ ፋይት ናይት የሚለውን ቀይረው ወደ አድዋ ፋይት ናይት አዙረውታል። ነጌችም ለዚህ ሁለት ሆኑ ማለት ነው። እና በእንትኑ ላይ ብዙ የተለያዩ ነገሮች አይተናል። እስቲ አንተ ከምን አንፃር ተወስዷል? እዛ ጋር የነበረውን እንትን አይተዋል በእርግጠኝነት አይደል? እና ከምን አንፃር ታየዋለህ? ምን ፊል አደረክ? መጀመሪያ አረበና ዝም ብለህ ትምህርት ቤት አደረገው ዩቲዩብን ከምን አንፃር ነው ብዙ ነገሮች ማየው። ሁለቱም መኖራቸው ስፖርቱን ለማሳደግ ትልቅ ለውጥ የሚያመጣ ይመስለኛል። ኦኬ። ከዛም በኋላ ደግሞ ኢንተርናሽናል ፋይተሮችን እኔ ቢኒያም ሽብሬን ስፔሲፊካሊ ማየት ፈልግ ነበር ኢትዮጵያ ምድር ላይ ፋይት ሲያደርግ። ያንንም ይዘው መምጣታቸው በዚህ ወገን ያለውን ሰማው እንዳደንቁ አድርጎኛል። ኦኬ። ምንም እንኳን ኢንቴንሽናቸውን ባልወደውም ማለት ነው። ዋናው ትልቁ ችግር እሱ ነው። እኔም ፊልም አደርገው ኢንቴንሽናቸው ነው። ኢንቴንሽናቸው ከስፖርቱ ጋር የተያዘ አይመስልም። ያንም ደግሞ እንደዛም ይሆናል ብዬ የማስብበት የተለያዩ አስተያየቶች ይሰጡ ነበር። አይተህ ከሆነ እንግዲህ አንድ ሁለት አስተያየቶችን ዝም ብለን እያየን ብናወራ ጥሩ ነው። እኛ የምናዘጋጀው ውድድር ዝም ብሎ አይደለም። ሜን ኢቨንት የቲክቶከር አለ ልጅ ይወጣል እንጂ አባቱን አይቀርም። እንደሚታወቀው የመጀመሪያው ኤምኤምኤ ፋይት ኢትዮጵያ ውስጥ ሲዘጋጅ እንግዲህ እዚህ ጋር በትንሹ እንዳየነው ልጅ ይሮጣል እንጂ አባቱን አይቀድምም፣ እኛ የምናዘጋጀው ውድድር የቲክቶክ ጨዋታ አይደለም አይነት ነገር ሲናገር ሰምተናል። አንድ እዛ የነበረ አዛዥ የሚባል የኪክቦክሲንግ ኮች ነው። ረጅም ዓመት ኪክቦክሲንግን ሲያሰራ የከረመ ሰው ነው። እና ከዛ ሌሎቹም ለምሳሌ ስለ ቤልቱ የተነሳ ነገር አለ። የኛ ኢንተርናሽናል ዩኤፍሲ ላይ እንትን የተደረገ ቤልት ነው ይዘን የምንመጣው እንጂ እዚህ ሀገር አስቀጥቅጠን አይደለም የምንሰራው። ይሄ ቤልት ያላቸው ሰዎች ምናምን አይነት የሆነ መነሻውን የነዛን በማጣጣል የተነሳ አይነት የሚመስሉ ነገሮች አሉት። እና አብዛኛው ሰውም የተቃወመው ያን ፓርት ነው እንጂ ፋይት 4-5 ለምሳሌ ኢትዮጵያ ውስጥ ፋይት 3ኛም ቢመጣ ጥሩ ነው። በተለይ ለስፖርተኛው ረጅም ዓመቱን የተለየ ጥሩ ጥቅም ሳያገኝ ነው የኖረው። የኢትዮጵያ ተለይ ማርሻል አርት ላይ በጣም ዝቅተኛ ገቢ ነው ያለው በማሰልጠንና ከስልጠና ጋር በተያያዘ በምታገኛቸው ገቢዎች እንጂ ሌላ ተጨማሪ ገቢ የለውም። እና ከዛ አንፃር አሪፍ ነበረ ብዙ ቢሆን፣ ግን ኢንቴንሽናቸው እዚህ ጋር የሆነ ቅናት የሚመስልና ለምን ተቀደመን አይነት እና ከዚህ በፊት ምናልባት ኖቲስ አድርገህ ከሆነ እኔ ነጌች ፕሮግራም ላይ እስከ ማስከልከል ድረስ ገብቶ ነበር። ከሷቸው ምናምን እንደነበር ታውቃለህ? ከሷቸው አሉላ እነዚህ ሰዎች ናቸው ከሳሾቹ። በኋላ ላይ ነው የአዲስ አበባ ወጣቶችና ስፖርት ቢሮ
ያስታርቋቸው። እንደውም የሆነ ቪዲዮ አለ አብረው የሰሩት ተባብራችሁ እንግዲህ ተደጋግፋችሁ ስሩ ምናምን ብለው እንትን ያሉበትና ያንሳይ ከዛ አንፃር ነው እንትኖችን ያለውትና እስቲ ለሁላችሁም እናንተም ኮሜንት ላይ ሐሳባችሁን አሳውቁ። የትኛው የተሻለ የሚሆን ይመስላል? በነገራችን ላይ ቀኑ ተመሳሳይ ነው ማለት ነው። በ23 ነው ሁለቱም ያደረጉት። ስለዚህ በተመሳሳይ ቀን የተደረገበት ምክንያት ምን ይመስላል? አንድ ማርኬቲንግ ላይና ቢዝነስን የተወሰነ ከሚያቅሰው ከማወቅ አንፃር ምንድነው ምን ይመስላል ኢንቴንሽኑ? አይ ቲንክ ማርኬቲንግ ላይ ጥሩ ሰዎችን የያዙት ነጊች ናቸው። ፕላስ ከዚህ በፊት እየሰሩበት የነበረው ኤግዚስት ያደረገ ነው። ኢፌክቲቭ የሆነ ማርኬቲንግ ተጠቅመው ኢፌክቲቭ ጨዋታ አሳይተዋል። በመጀመሪያው ማለት ነው። በመጀመሪያው ዙር በጣም የተዋጣ ነበረ። ታዋቂ ሰዎች ነበሩ። ስትራክቸሩ የሴሌብሪቲ አይነት ስትራክቸር ያለው እና ሌክዠሪ ስትራክቸር ያለው ኢፌክቲቭ የሚባል ማርኬቲንግ ሰርተው ጥሩ ስለሰሩ ሁለተኛው ላይ ሰው መርጦ ሊሄድ የሚችለው የእነሱን ጨዋታ እንደሆነ በደንብ እርግጠኛ ናቸው። ስለዚህ ተመሳሳይ ቀን ላይ በማድረግ እነዚህ የሚያገኙትን ቪው እና እንትን መቀነስ ይችላሉ። ሰዎች ኤግዚስቲንግ ማርኬት ስላላቸው አሁን ኮምፒት ይሆናል ማለት ነው። ሁለት ተመሳሳይ ኦዲየንሱ በሁለት ይከፈላል። ኦዲየንስ ለሁለት ይከፈል ነው። ሁለት የተለያየ ቀን ላይ ቢሆንልክ ሁለቱንም ታያለህ። አሁን ግን ተመሳሳይ ቀን ላይ ከሆነ መምረጥ የግዴታ ሊሆንብህ ነው ማለት ነው። እነሱን የመምረጥ ቻንስ ደግሞ ትልቅ ነው። ምክንያቱም አሁን እዚህ ታይም ላይ አወራን እንጂ እስከ ነሐሴ ድረስ ኮንቲኒየስ ድራማ እየፈጠሩ ሊሄዱ የሚችሉት እነ ዜዶ እነ ጆኒ ባሉበት ድራማው እየተከሰተ አቴንሽንን ይዘው ዋናው ጨዋታ ደግሞ አቴንሽን ይዘው ነሐሴ ድረስ ሊቀጥል የሚችለው እንትን ይነግች። ስለዚህ ማርኬቲንጉን መስራት ስለሚችሉ አንዱም ሊገሉበት የሚችሉት ማርኬቲንግ እንትኑን ከመተማመን አንፃር ነው። እኔ ደግሞ እሱ አንዱ ሳይድ ነው። ሌላ መመለከተው ሳይድ ደግሞ ከእንትንም አንፃር ነው። እንትናቸውንም ብራንዳቸውንም ፕሮቴክት ከማድረግ አንፃር ይመስለኛል። ለምሳሌ ሲምፕሊ ሐምሌ ላይ ቢካሄድ የነጌች ሁለተኛ ነው። ትላንትና ነገር አውርቻለሁ። የነጌች ሁለተኛ ፕሮግራም ነው። ከመጀመሪያው ትልቅ እንዲሆን ኤክስፔክት ይደረጋል አይደል? የነዚህ ግን የመጀመሪያ ፕሮግራማቸው ነው። አሁን ራሱ የሚነሱት ከዜሮ አይደለም። እነዚህ ገብቷል አይደል? እነዚህ ዩናይትድ አፍሪካዎቹ የሚነሱት ከነጌች ካለበት ነው የሚነሱት አይደል? ለዚህ ከነጌች የተሻለ ለማድረግ ብዙ መስራት ይችላሉ። የነጌች ደግሞ ከዚህኛው ከነዚህም የተሻለ መሆን አለበት ኤክስፔክት ይደረጋል። ለዚህ ሐምሌ ላይ ያደረጉት ባሉት ኢንፎርሜሽን ወይ መጀመሪያ ላይ ባሰቡት እቅድ ሐምሌ ላይ ያደረጉት ማለት እነዛ ከሁለተኛ ፕሮግራማቸው ራሱ ስህተታቸውን ይወስዳሉ ነው ፖይንቱ። ለዚህ የነዛን ፕሮግራም የመሳካቱና የነዚህን ማሳጣቱ እንትን ስቴጁ ከፍ ይላል። ይሄ የኔ እይታ ነው። ለዚህ እኩል ጊዜ ማድረጉ ከነዛ የተሻሉ ነገሮችን አድርጎ ሁለተኛውን ጥሩ ለማድረግ ይረዳቸዋል። ቀድሞ አድርገውት ቢሆን ግን እነዛ ነሐሴ 25 ላይ ነሐሴ 23 ላይ ሲያዘጋጁ ከሁለቱ ከነሱ ፕሮግራሞቻቸው ከፓርት 1 እና ከፓርት 2 ፕሮግራሞቻቸው ብዙ ነገር ተምረው ብዙ ነገር አሻሽለው ሊመጡ ይችላሉ አዜ ቢዝነስ። ያ ደግሞ የነጌችን እንትን ዝቅ ያደርገዋል። አንተ የትኛውን ትመርጣለህ? አድዋ ፋይት ናይት ወይስ ዩናይት አፍሪካ? የትኛው አሪፍ ምን ይመስላል? ለምን? እኔ የቢኒያም ሽብሬና የሀገረ ሰላምን ጨዋታ ማየት እፈልጋለሁ። ኦኬ ብዙ ባይወራለትም ግን ስለ ሁለቱም ከዚህ በፊት ስለማውቅና ሀገረ ሰላምንም እናንተ ፋይት በምታደርጉበት ጊዜ በምሰማው ያለውንም ፖቴንሻል ስለማውቅ እንደ ፋይት ማየት የሚፈልገው ፋይት ያንን እንደ ፋይት ይሄኛውን ባይ ደስ ይለኛል። እሺ የኔ ሳይድ ደግሞ እኔ አድዋ፣ ምክንያቱም አሁን ኢንተርቴይንመንት መሆን መቻል አለበት ብዬ አስባለሁ። ኤኒቲንግ እኔ እንትን አለ ማርሻል አርት ብቻ አይደለም። እኔ እንግዲህ ያው ብዙ ሰው ማያውቁ ሰዎች ሊያዩ ይችላሉ። ይሄን የማርሻል አርት ፈርስት ዳን ሆልደር ነኝ የቴኳንዶ እና ወርልድ ቴኳንዶ
ኪክ ቦክሲንግም የተወሰነ ባክግራውንድ አለኝ እና ከዛ አንፃር ኢንተርቴይንመንት ውስጥ መቀላቀል መቻል አለበት ብዬ አስባለሁ። ማርሻል አርት ያለበዚያ እድገት አይኖረው። አይተህ ከሆነ እግር ኳስ አሁን ኢትዮጵያ ውስጥ ዶሚኔት ያደርጋል፣ ግን የሆነ አብሮት የተያያዙ ኢንተርቴይንመንቶች አሉታ። ኳሱ ራሱ ጨዋታው የሆኑ የደጋፊዎቹ ሽኩቻ ምናምን የራሱ የሆኑ እንትኖች አሉት እና አድዋ ፋይት ናይት ላይ ያለው ምን ወደው ነገር እሱ ነው። ስለ ስፖርቱ ምንም የማያውቀውም ሰውዬ በቃ እዛ ነገር ውስጥ ተሳትፎ እንዲያ ስለሚያደርግ ማለት ነው። እና ኤክስፔክት ማድረገው ደግሞ እኔ አሁን ሰምቲንግ ሚራክል አፕን ያደርጋል ብዬ አስባለሁ በጆኒ እና በሰይዶ ማርሻል ፋይት ላይ ማለት ነው። ሰይዶ ማርሻል የሚያሸንፍ ይመስለኛል። እኔ እንግዲህ አሁን ሰው ለምን ሊለኝ ይችላል፣ አንተ ማርሻል አርት እያወቅህ ምናምን ሊለኝ ይችላል። ግን ሰይዶ ማርሻል ሊያሸንፍ የሚችልባቸው ብዙ መንገዶች ስላሉ፣ ሁለተኛ ደግሞ አሁን ካላቸው ስታተስ ስታየው እንትና በጣም ሞክ እያደረገ ነው፣ በጣም ሪላክስ እያደረገ ነው። አላቅም ባክግራውንድ እየሰራ ሊሆን ይችላል እኮ ግን ጀስት አሁን ያለበት እንትን እኔ ለኔ እንደ አበሻ ተአቢዮ የሚመስል ነገር አይቼበታለሁ። ለዚህ እንደኔ ሰይዶ ማርሻል ደግሞ በጣም እየለፋ ነው በምናየው እንትን። ሁለተኛ ደግሞ ሳክሪፊኬሽን ከፍሏል። እኔ ደግሞ ውጤትና የሰው ልጆች የማሸነፍ ሁኔታ ባላቸው አቅም ላይ ብቻ ይወሰናል ብዬ አላምንም። ለዛ ነገር በከፈሉት ልክ ይሆናል ብዬ አስባለሁ እና አይ ቲንክ እኔ በሆነ ሰደንሊ የሚጥለው እየመሰለኝ ነው። የኢትዮጵያዊነት ፍላጎታችን ነው፣ ለተጎዳ ስለምናግዝ ነው። ላይክ ማይንድ ሴታችን ለተጎዳ ምናምን ስለምናገዝ እና እንዲያሸንፍ ስለምንፈልግ ነው። 100% ጆኒ ያሸንፋል። ያ ሁሉ ኤክስፒሪየንስ ቤት እናድርጋለን። እናንተ እንችላለን፣ ምንም ችግር የለም። እኔ እና እሱ ቤት አድርገናል። እናንተ ከጆኒ እና ከሰይዶ ማርሻል ማን ያሸንፋል ብላችሁ ታስባላችሁ? እሺ ከቢኒያም እና ከሀገረ ሰላም አንተ ባልከው ደግሞ ከቢኒያም እና ከሀገረ ሰላም የትኛው ማን ያሸንፋል ብለህ ታስባለህ? አሪፍ ፋይት የምናይ ይመስለኛል። ቢኒያም ግን የሚያሸንፍ ይመስለኛል። በተለይ እውነት ለመናገር ካለው ብቃት አንጻር እንትናቸው ተመሳሳይ ነው። አሁን ኢንፎርሜሽን ለመስጠት ያህል ባክግራውንዳቸው ተመሳሳይ ነው። ሁለቱም ወርልድ ቴኳንዶ ባክግራውንድ ነው። ሀገረ ሰላም ይዝ ሻምፒዮን በጣም በተደጋጋሚ ዓመት ሻምፒዮን እና ስትሮንግ ነው። በእድሜም ትንሽ መጠጥ ያለ ሰው ነው ከቢኒያም አንጻር ገብቷል። እና እንደኔ እኔም ቢኒያምን ነው መርጠው፣ ምክንያቱም ኤክስፒሪየንስ ስላለው። ግን ጀስት ቀላል ግን አይደለም። ሀገረ ሰላም በጣም እኔ ትዝ ይለኛል በጣም የሚፈራው ፋይተር ነበር። 58 ኪሎ ላይ በተደጋጋሚ ኢትዮጵያ ሻምፒዮን ነው፣ ውጭ ሀገርም ሄዶ ተወዳድሯል እና በጣም ጠንካራ ሰው ነው። ግን ኤምኤምኤ ስትመጣ ደግሞ ይሄ ግራፕሊንግ መቻል አለብህ፣ ኪክ ቦክሲንግ እግርና እጅ መቻል አለብህ። ከዛ ውጭ ደግሞ ትንፋሽህን ራሱ ኮንትሮል የምታደርግበት እንትን ማተር ያደርጋል። ምክንያቱም መታገል አለው፣ ብዙ ነገር አለው። ኤኒዌይስ ብዙ ሰው ቢኒያም ሽብሬን ለዚህ ባላንስድ አይደለም ማለት እኮ ነው። ሁለታችንም ቢኒያም ሽብሬን ኤክስፔክት ካደረግን አሁን እዚህ ጋር ያለው ኮንዶም የተሻለ ነው። ምክንያቱም ጆኒ ያሸንፋል ብሎ ብዙ ሰው አስቧል። ግን ደግሞ ሰይዶ ማርሻል አርቲስት ነው። በነገራችን ላይ ከሰይዶ እና ከንቃተ ህሊና ሰይዶ በጣም የተሻለ ባክግራውንድ አለው። ሰው ያልተረዳው ነገር ንቃተ ህሊና እንትን ራሱን ፕሮሞት አድርጓል በጣም ከሚችለው በላይ ከተሰለጠነው በላይ። ምክንያቱም የሰለጠነው እንትን ነው፣ ጫካ እግር ማንሳት ሌላ ነገር ነው። የሰለጠነው አይቲኤፍ ነው ያለው ባክግራውንድ። በአይቲኤፍም ደግሞ በሰይዶ ልክ አይደለም። ሰይዶ እኮ ዳን አለው እና ገባር። ሁለተኛ ደግሞ ሰይዶ ጠንካራ፣ እኔ አሁን ኤክስፔክት ማድረገው ጠንካራ ነው የምልህ አሁን ዱላዎችን የመታገል ምናምን ስታየውም ገገማ ነው እና እንደ ንቃተ ህሊና ይቀላል ብዬ አላስብም። ኤኒዌይስ መጨረሻውን እናያለን። የእናንተን ሀሳብ ቁጭ አድርጉልን። አሁን በቀጥታ ወደ ሁለተኛው ሀሳባችን እንሂድ። ሁለተኛው ጉዳያችን የአርቲስት ፍቃዱ ከበደ የቤተሰብ ጉዳይ ነው። ይሄ ጉዳይ እንግዲህ ሲሽከረከር የመጣ ነው አይደል? ይሄ ጉዳይ ሰይፉ ፋንታሁን ላይም በተለያየ መንገድ ሲቀርብ ነበረ እነዚህ ኬዞች እና በጣም ብዙ ሰዎችን ሲያነጋግር ነበር። የቀድሞ ባለቤቱ ወይም ከቀድሞ ባለቤቱ ከወለደው ልጅ ጋር በተያያዘ ነው ጊዜ የተነሳ ያለው። አሁን የራሱ የሆነ ሌላ ህይወት አለው። አሁን ከዚህኛው ባለቤቱ ጋር አብሮ አይኖርም፣ ሌላ ቤተሰብ አለው እና በተደጋጋሚ እንግዲህ ሴት እንትን ላይ እየወጣች ብዙ አይነት ተቃውሞችን ስታሳይ ሰምተናል።
በሷ ሳይድ ነው ብዙ ነው የሰማነው እውነት ለመናገር እሱ ምንም አይነት ዳይሬክትሊ መድረክ ላይ ወጥቶ ምንም የተናገረው ነገር የለም አይደል አለ እንደዚህ አይነት ኢንፎርሜሽን ካለ አላውቅም ስለዚህ እስቲ ምን ሐሳብ አለ አዲ ፍቃዱን በጣም የፍቃዱ አድናቂ ነኝ የሚገርም ነገር እንዳይቀየም ነው የሚመስለው እሺ ያ ቃል ነው እኔም በጣም ነው የምወደው እሺ አው ላይክ ለምንድን እንደዛ አልኩክ መሰለኝ ላይክ ባቢሎን በሳሎን ሳይ ምናምን እነዛ ላይ በነበሩት ካራክተሮች ምናምን ቢልድ አድርገን የመጣነው እንትን አለ ማለት በጣም ከመወዳቸው አርቲስቶች አንደኛው ደረጃ ላይ ካሉት ውስጥ ነው ፍቃዱ ማለት ነውና የነዚህን ሰዎች ታሪክ በእንደዚህ አይነት መልኩ መስማት ወይኔ ያል ይረብሻል ሶሳይቲ ላይ ወይኔ እንደ እንትን ደግሞ እንደ ምሳሌ የምታያቸውን ሰዎች ምሳሌ ሲኖርክ ነው ደግሞ አንድ ሰው ይሄንን ሰው አንድ ሰው አይቶ ነው እንደዚህ የሚለው ማለት ነውና ይሄንን ስለሚሆን በዚህ መንገድ መምጣቱ ደስ አላሰኘኝ ግን ይሄ ነገር ከዚህ በፊት በምን አጋጥሞኛል መሰለህ ኤልያስ ሽተው የሚባል ገጣሚ ማለት ነው እሱም በጣም አድናቂ ነበርኩ ግጥሙ ላይ ከዛም በኋላ ቴሌግራም ላይ የሚለቀቅ የሴቶች እንትን አለ ብዙ ሴቶች እንዴት ያደረጉ ወንዶች ተብሎ ማለት ነው ኦኬ ምንድን ነበር ስሙ ታውቂዋለሽ ወይ ነው ታውቂዋለሽ ሴቶች ዴት ያረጋቸውን ሰው ገብቶ እንትን ያረጋሉ እኔም ከኔ ጋርም ግንኙነት ነበረው አይነት ነገር ኦኬ ታውቂያለሽ እንደሱ አይነት ገባኝ ሰው እሱ ላይ ተፖስቶ ነበረ ያኔ ግጥሙን ሳነበው ይረብሽኝ ነበር ማለት በቃ ያኛው ፊት ላይ ፊቸር ይመጣል ያ ፊቸር ይመጣ ነበር ከዛም በኋላ የዛ ታይም ላይ ያስታረኩት ነገር እኚህ ሰዎች አንደኛ ነገር አድርገውት አይሁን አናውቅም አድርገውትም ግን ቢሆን እንደኛ ሰዎች ናቸው የተደበቀ ማንነታቸው ይኖራል ማለት እንደኛ ሰዎች ናቸው እንደዚህ አይነት ነገሮች ያጋጥማቸው ይሄ ማለት ማህበረሰብ ውስጥ ሁሌም እንደብቀው ይኖራል እንደብቀው ማንነት ይኖረናል ወደ ሚዲያ መውጣት የሌለበት ማንነቶች ሰዎች ማወቅ የሌለባቸው አሁን የአፄ ቴዎድሮስ ታሪክ ላይ እንዳለው ማለት ነው የአፄ ቴዎድሮስ ታሪክ ላይ ሚስቴ የምታውቀኝ ታጥቄ አንተ የምታውቀኝ ታጥቄ ሶም ታቀኛው ልክ የሚለው ማለት ነው ለዚህ አሁን የማውለቅ ታሪካቸው እየወጣ ነው ምክንያቱም አሁን ጊዜው ነው በነገራችን ላይ ለምንድን ነው ሁሉም ነገር ሶሻል ሚዲያ ላይ ነው ያለው ላይፍህም በተለይ ደግሞ ታዋቂ ስትሆን ኤቭሪ ላይፍ ኤቭሪ ሞመንት አዛሬ ነው የሚቀመጠው ሪያሊቲው ምን እንደሆነም አናቅም ግን ይሄ ጉዳይ አሁንም ወደ እንትኑ ስንመለስ እንግዲህ ለረጅም ጊዜ ሲብላላ የቆየ ነው ምናልባት ለ2 ለ3 አመታት ከዚህ በፊት ልጁ ሄዶ ታክሞ ተመልሶ መጥቷል ተሰብስቦለት ገንዘብ እና በድጋሚ ሌላ ሚዲያ ላይ በቅርብ ስለዚህ ነገር ስታወራ ሰምቻለሁ ጓደኛው ይገረም ደጀኔ ደውሎ ከንተን ሲመጣ ልጁ ታክሞ ሲመጣ ይገረም ደረጀኔ ደውሎልኝ 1 ሚሊዮን ብር ይሰጥሽና እሱን ያሳከመው በይ አለኝ እና እንዴት ምናምን ሲባል እዛ ጋር ራሱ ፊል ያረኳቸው ነገሮች ነበሩ ምክንያቱም ያው እሷ እልህ ውስጥ እንዳለች ፊል አድርጌያለሁ አንድ ማለት ልጁ ነው ለምን እንትን አይልም ከልጆቹ ጋር ለምን አይቀላቅለውም የሚል አይነት ሐሳብ እንግላቷ ውስጥ እንዳለና ተቃርኖ እንዳላት እዛ ጋር ፊል አድርጌያለሁ ምክንያቱም አድኖታልና ምናምን እሱ አስተዋጽኦ አድርጓል የሚለውን ለመናገር በጣም ፊል አድርጋለች ገባህ እሱን ተረድቻለሁ አሁን ደግሞ ሲመጣ አሁን ደግሞ የመጣው ኬዞች ደግሞ ትንሽ እንግዲህ አርጎትም ከሆነ ትንሽ ከበድ ያሉ ናቸው ለምሳሌ እኔ ጨርስልሻለሁ አይዞሽ አይነት ቴክስት ልኮልኛል የሚሉ ሐሳቦች ስታነሳ ነበር አንድ ደግሞ የባንክ አካውንት ላኪልኝ ብሎ ምናምን ቪዲዮዎቹ ላይ እናያቸዋለን አሉ እስቲ አንድ ሁለት እንትኖች አሉ እሱን እነስማና ከዛ በኋላ እዛ ላይ ያለን ሐሳብ እናወራለን ማለት ልጄን ለማሳገብ ቸግሮኛል ስለቸገረኝ እኮ ነው የወጣሁት እውነት ነው ባይቸገረኝ ኖሮ ልጄን ማሳከም አቅም ቢኖረኝ ኖሮ አልወጣም ነበር ስለቸገረኝ ነው የወጣሁት ከምንም በላይ ደግሞ በጣም ያዘንኩት ለቤዚም ነገር ያሳለው ደውዬ እንደ ያው የሱ ስልክ አለኝ ቴክስቱም አለኝ
ጀምሮታል እኔ ጨርስልሻለሁ ችግር የለም ያለ አባት የሚለመንበት በጣም ማፈረንሽ የሚለቀቅ ከዛ በጣም ነው ማዝነው ምናምን ነገር አለ ማታ ላይ ደውሎ እሺ አልኩት ከዛ በቃ ጠዋት ቴክስት አካውንት ላኪልኝ ተለቋል እኮ ስለው ችግር የለም ብትልኪልኝ ሲለኝ ችግር የለውም እሺ አልኩኝ ጠዋት ደወለልኝ ላኪልኝ አለ ላኩለት ብር 50 ላከልኝ አለሁ ከዛ በኋላ ምንም አላልኩት መልስም አልመለስኩለትም ከዛ ደወለና ለማንሽ ጀምሮታል እኔ ደግሞ ጨርሰዋለሁ አለኝ ማለት ይሄ ለኔ ምን ትላለህ በጣም ከባድ ነው ከምል በላይ ከባድ ምን ማለት ነው ማለት እሺ እንግዲህ እንዳየነው ነው እና ያው እነሱም እንዲያዩት በሚለው ነው እንትን ያልኩትና አይ ቲንክ እንግዲህ ትንሽ ከባድ ጉዳይ ይመስለኛል ሐሳቡ ነው የልጁ ህመም ታውቋል እንግዲህ እኔም ኢንፎርሜሽን የለኝም ስለ ልጁ ምን አይነት ነው ምክንያቱም አሁን አያር ምን ያህል ዲፈረንስ እንዳለው አሁን እኛ ራሱ ስለ ልጁ ከልጁ ህመም በላይ ፊል እያደረግን ያለነው የሁለቱ ሰዎች ግጭት ላይ ነው ልክም ያልሆነው ይሄ ነው ልጁ ቢቀድም ይመስለኛል አሁን እንደዛም ነበር መሆን የነበረበትም እሱ ነበር ግን አሁን በጣም እሷም ደግሞ እንትን እያረገች ያለችው ሞር እያራገበች ያለችው የሱም ክፋት ነው አይመስልም ልጄ ማለት እዚህ እንግዲህ እኛ ባየነው ልጄ መታከም አለበት ምናምን የሚለው ላይ ምክንያቱም እንግዲህ ይሄ በዚህ ወር ውስጥ ሁለተኛ ቪዲዮ መሰለኝ እና ያው የራሱ የሆነ አድቫንቴጅ ይኖረዋል እንዲህ በደንብ አቴንሽኑ በሚኖርበት ጊዜ አካውንት ለቆ ልጁን ማሳከም ቀላል ይሆናል አቴንሽኑ የሰው ሁሉ አቴንሽን እዛ ነገር ላይ ከሆነ እኔ ግን አንድ ጥያቄ አለኝ እንግዲህ በጣም ረጅም ጊዜ አይደል የኬስ ከተጀመረ እና የልጁን ድምፅ ሰምተን አናውቅም ልጁ እንደምታየው ሚዲያ ላይ እንትን ብሏል ያወራው ምስክርነት የሰጠው የራሱን ሐሳብ አላወራም ማለት እንዲህ ነው እንደዚህ ምናምን እንጂ እንዲያርጎኛል ማን ብሎ አልተናገረም አሁን ይሄን እየተናገረች ያለችው እናት ናት እና ብዙ ጥያቄዎች ጭንቅላት ውስጥ ይመጣሉ ይሄን ሳስብ ምክንያቱም መጠየቅ ስላለብኝ አንደኛ ደስተኛ ናት ወይ በዛኛው ላይፉ አንድ ተረዳኝ ያኛውን ቤተሰብ በመመስረቱ ደስተኛ ናት ለማለት ይከብዳል ግን ሌላ ፊሊንግ ይኖራት ይሆንች ሴት ብያስባለሁ ማለት ከቦክሱ ስንወጣ እዚህ ጋር የምናየው እንግዲህ የሱን ኔጌቲቭ ነገር ነው የሚያሳየው አይደል የፍቃዱን እንደዚህ ያለኝ እንግዲህ እሷ በነገረች ይሄ ቆይቷል አይደል ከሱ ሳይድ ያለውን ነገር መስማት እስካልቻልን ድረስ ሁኔታውን ከባድ ያደርግብናል እሱን ነው የምልህ ግን አሁን ነገሮች ደግሞ እሷን አለመረዳትም ደግሞ የሚከብድ ይመስለኛል እውነት ከሆነ ማለት ነው ኦኬ አይ ቲንክ ያለችው ነገር እውነት ከሆነ ከሷ ጎን የማንሆንበት ምንም ምክንያቱም አሁን ባለችበት ኮንዲሽን ልጁ በስትክክል መታከም ካለበት የሚረዳት ማንም ሰው ከሌለ የኛውን ሳይድ ቆም ብለን ማየት ያለብን ይመስለኛል እውነቱን አሁን በነገራችን ላይ አሁን እንደኛ እንደሚመለከት ሰው እውነቱን በምን ማወቅ እንችላለን ያ ሰው መጥቶ እስካልመለሰ ድረስ ማወቅ እሱን ነው የምልህ አሁን እንደኔ አንድ ሳይድ ነው እየሰማን ያለ ነው ሚዲያው አሁን ያለው ሚዲያ ማመን ከባድ ምክንያቱም አቴንሽን ገንዘብ የሆነበት ዘመን ላይ ያለ ነው ለምሳሌ እኛ ዩቲዩባችን ላይ እቺ ሴትዮ ብትቀርብ በጣም ሰው እንትንለት ይሄ ሰብአዊነቱ ካላስገደደ በስተቀር እንትን አይደለም ጉዳዩን ነው እንደውም አንተ የምትለው ተራግበውና ሞር እንደዚህ አይነት ነገሮች እንድትናገር ነው የምትፈልገው ምክንያቱም ይሄን በተናገረች ቁጥር ሰዎች ወደ ቪዲዮ የመሳብ አቅማቸው ቪዲዮ መነጋገሪያ ሲሆን ደግሞ እዛ ጋር ዩቲዩብ ላይ የምታገኘው የሆነ ነገር ይኖራል ተረዳኸኝ ለዚህ አሁን እየተራገበ ያለው ለዛ ነው እሱም ደግሞ ለምን ይሄን ያህል ጊዜ መልስ መስጠት እንዳልፈለገ አይገባኝም እንደ አድቫንቴጅም ግን እየተጠቀሙበት ሊሆን ይችላል እንደ አድቫንቴጅ ማለት ብዙ ሴቶች
ቤታቸው ውስጥ ቁጭ ብለው ብዙ ታዋቂ ሰዎች በደል እየቀመሱ ማንም አድማጭ በሌለበት እየኖሩ ነበር። ይሄኛው ግን አሪፍ እድል ከፍቶላቸውም ሊሆን ይችላል። ማለትም የእነሱም አይዲያ የመሰማት መበደላቸውን የሚገልጹበት ፕላትፎርም የማግኘት ነገር፣ ሁሌ ተበድሎ ከመኖር ደግሞ ወጥቶ ደግሞ የኔም ድምፅ እኩል ነው። ያ ደግሞ ድምፅ እኩል በሚሆንበት ጊዜ ትፈራለህ። ሁሌ መበደልን ኮንሲደር ማድረግ ታቆማለህ ማለት ነው። ያ ጥሩ እድል ሊፈጥር የሚችል ሴክተር እንደሆነ ይሰማኛል። አይ ጥቅም አለው፣ ግን በጥቅሙ ተጓዳኝነት ጉዳት አለው። እኔ አንድ እንትን ያለኝ ሀሳብ ማለት ትንሽ ያስቆኛል። 1 ብር ከ50 የምትለው አፓርት አሁን ይኸኛው በጣም ከባድ ነው። አሁን ከተከሰተ አሁን ኖርማል ነው አይደለም። ትላንት ስትለኝ ነበር እሱን በለው እኮ ኖርማል አይደለም። ይኸው ቪዲዮ ላይ ያየ ነው እኮ አይደለም። ይቻላል ወይ ነው እንጂ አሁን 1 ብር ከ50 ራሱ ማስተላለፍ ይቻላል። እንዴት 1 ብር ከ50 ካደረገው በጣም ኢሞሽናል ነው ኬዙ በጣም። አሁን እኔ ምን መሰለህ አሁን የእናትና የአባቱ ሽኩቻ የተለመደ ሊሆን ይችላል። እኔ ፊልም አደረገው ለልጁ ነው። ገባህ? በዚህ አይነት ሁኔታ ውስጥ ሄድች እንግዲህ ድኖ ባለፈው እንግዲህ ተሽሎት መጥቷል። አሁን ድጋሚ ታሟል። ከዚህ በኋላም እንደሚሻለው ተስፋ አደርጋለሁ። ግን ምን አይነት ፊሊንግ ሊሰማው እንደሚችል አስበው። ገባህ? ምክንያቱም አሁን ይሄ የተፈጠረው ነገር ሪል እውነት የሚዲያ ፍጆታ ካልሆነ እና ሪል የተፈጠረ ነገር ከሆነ ስለ ልጁ በጣም ከባድ ነው የሚሆነው። ከባድ ውሳኔ ወስኗል ማለት ነው ልጁ። አባትየውማ ካደረገው በጣም እንዴ ማለት እንትን ካራክተሩ እንትን ላይ የምናውቀውን ካራክተር ነው ያደረገው ብዬ ነው የማስበው። ኮሜዲ ነገር ነው የሚሰራው አይደል? ያው ብዙ ጊዜ የምናውቀው በኮሜዲ ካራክተር ነውና ሪል ላይፍም ይቀልዳል ማለት ነው። በሰው ህይወት መቀለድ ከባድ ነው። አይ እውነት ለመናገር እኛ ጋር ሲመጣ ቀለለ እንጂ በተለይ ለሚቀበለው ከእናትየው በላይ ለልጁ በጣም ከባድ ነው። እና በተቻለ መጠን ለሌሎችም እንግዲህ እነዚህ በተለያየ ትዳር ላይ የተለያየ ቤተሰብ ላላቸው ሰዎች እኩል ማድረግ እንኳን ባይችሉ ባላንስ ማድረግ ቢችሉ ጥሩ ነው ብዬ አስባለሁ። እና ደግሞ በተቻለ መጠን ነገሮች ሚዲያ ላይ ሲወጡ ይጋጋላሉ። ገባር ሆት ይሆናሉ። በቃ በጣም በትንሽ ነገር መፈታት የሚችል ኬዝ ሚዲያ ላይ ሲወጣ ሌላ መስመር ይዛል። ስለዚህ በተቻለ መጠን እንደዚህ የቤተሰብ ጉዳዮች መጀመሪያ በዛ መስመር አልፈው ወደ ሚዲያ ቢመጡ ጥሩ ነው። ምክንያቱም እንደዚህ አርቲስቶች ምናምን የምንላቸው እንዳልከው አሁን ፍቃዱ ሳየው ጭንቅላቴ ላይ የሚመጣው ይሄ ነው። አንተ እንዳልከኝ በቃ ሳየው ይሄ ነው የሚመጣው፣ አደረገውም አላደረገው። ለዚህ በሰላማዊ መንገድ ቢፈቱትና ልጁም እንግዲህ ሄዶ ቢታከም፣ አሁንም እርዳታ ያስፈልገዋል። እስካሁን ድረስ 50 ሺህ ብር የሚሞላ አልሰበሰብኩም እያለች ነው። ለዚህ እንግዲህ ይሄን ቪዲዮ የምታዩ ሰዎችም ሰፖርት ማድረግ የምትችሉ ከሆነ ሰፖርት እንድታደርጉ እንጠይቃለን ማለት ነው። እንግዲህ የመጨረሻው ጉዳያችን የሰሞኑ በጣም አነጋጋሪ ጉዳይ የኮሜዲያን እሸቱ መለሰ እና የዋልድባ ገዳም ይበለው መነኮሳት ጉዳይ ነው። ምን ይበለው ባምቢ ንክቱ እንግዲህ በባምቢ ነበር። አሁን ደግሞ ድጋሚ ከዋልድባ ገዳም የመጡ መነኩሴ እግረኛው ሚዲያ ላይ ተቃውሟቸውን አሰምተዋል። ከዚህ በፊት ከርማ ነው አንተ ደጋፊ ነው የእሷ እንግዲህ ሲንግል ወንዶች ሲንግል ወንዶች እንግዲህ ቂም ይዞብሃል ለማለት ነው። ምንድነው እሸቱ አንድ ቪዲዮ ሰርቶ ነበረ። 1 ሚሊዮን አካባቢ እይታ አግኝቷል። እስካሁን ድረስ ባለበት ሁኔታ ላይ እንግዲህ 1 ሚሊዮን ያህል እንትን አግኝቷል። ሀሳቡ ምንድነው? የዋልድባ የእናቶች ገዳም ነው የሚለው እዛ ላይ የእናቶች ገዳም ሄዶ አንድ እናት መነኩሴ ልጃቸው መነኩሴ ናት። እሳቸው ወዳሉበት
ገዳም እንድትሄድ እንዲያግባባላቸው እሸቱን ይጠይቁታል ነው ስቶሪ ቴሊንጉ ሲጀምር። ከዛ በኋላ እሱም ብሎ ይሄዳል፣ እዛው ዋልድባ ይሄዳል። እንግዲህ በጣም ብዙ ብራንቾች እንዳሉት ነው እንግዲህ እግረኛው ሚዲያ ላይ ከዋልድባ የመጡት ገዳማውያን ሲናገሩ የሰማ ነው። እና እንግዲህ እሸቱ ፊልም በሚመስል መንገድ በጣም ኢምፕሬሲቭ በሆነ መንገድ ቪዲዮን ሰርቶታል። ቋርፍ የሚባል ምግብ በጣም እነሱ የሚበሉት ሱባኤ ሲገቡ የሚበሉት ለ40 ቀን የሚመገቡት በጣም የሚመር ስር ነው፣ የአትክልት ስር ነው እና የሚመር ነገር ስለሱም ቀምሶ ምናምን ሲያደርግ እንደዛ ላይም ተቃውሞ አላቸው። ብቻ ብዙ አይነት ተቃውሞዎችን አንስተዋል እነዚህ ዋልድባ አባቶች። ቪዲዮውን ሙሉ ለሙሉ አይቼዋለሁ የእሸቱን። እና የእሸቱን እንግዲህ ሳየው እኔ እንደ ኮንሰፕት የተረዳሁት እንደ ግል እዛ አካባቢ ውሃ ያስፈልጋቸዋል ፖይንቱ በቃ። እና እዛ ያሉትን የገዳማውያን ህይወት አሳይቶ ሰዎች እንዲረዷቸው ማድረግ ነው ፖይንቱ እዚህ ጋር። ከዛ በኋላ እንግዲህ ያ ነገር በታየ በሳምንታት ጊዜ ውስጥ እነዚህ ደግሞ የዋልድባ ገዳማውያን ወንድ ገዳማውያን ደግሞ አባቶች መጥተው እንግዲህ የተደረገው ነገር ልክ አይደለም እንደውም እያሉ ያሉት ምንድነው ጭራሽ የእናቶች ገዳም የሚባል የለም፣ የሴቶች ገዳም የሚባል የለም እዛ የሚል አይነት ሀሳብ ነው ያለውና እንዴት አየኸው አንተ? አይ ቲንክ ከመጀመሪያውም ጀምሮ እንደዚህ አይነት ነገሮች አስተዳደራቸው የተለየ እንደሆነ የተለያየ አስተዳደር እንዳላቸው በዛ ላይ ደግሞ አሁን እሸቱ ጋር ይምጣ እንጂ ከዛ በፊትም ትንሽ የነበሩ ጥያቄዎች እንደነበሩና ኮንፍሊክቶች እንደነበሩ ያሳያል ቪዲዮ እንትኑ ላይ እግረኛ ላይ ሲያቀርቡ በተናገሩት። ከዚህ በፊትም ሴቶቹ ወደ ዋልድባ ለመግባት ጠይቀው እንደነበረ ግን ደግሞ እንደማይቻል እንደተነገራቸው ሲኖዶስ ድረስ ሄደው ከሰው ተፈቅዶላቸው እንደነበረ እንደዚህ አይነት ነገሮች አሉ። ስለዚህ ያው የተቃጠለበት ላይ ሄዶ እንደመጀመር ነው እሸቱ የሆነው ብዬ የማስበው። ማለት መጀመሪያም ያለ ችግር ላይ ነው። ግን እንደኔ ደግሞ አንደርስታንድ ያደረኩት የተለያየ አመራር አላቸው። እንደሰማነው ከሆነ የእናቶቹ እመምኔት ነው መሰለኝ የሚባሉት፣ የአባቶቹ አባምኔት መሰለኝ አበምኔት ነው። እመምኔትና አበምኔት ነው የሚባለው የአባቶቹ እንትን ማለት አመራር ማለት ነው። እና የራሱ አመራር አለው። የሴቶቹ የራሳቸው ሆነ አደረጃጀት አላቸው። አይ ቲንክ በራሳቸው ያን ነገር አድርገውታል ብዬ አስባለሁ። ከዛም ደግሞ እኔ አንደርስታንድ ባደረኩት አሁን ፐርስፔክቲቭ አይደለም እናወራው። እኔ አንደርስታንድ ባደረኩት እሸቱ መለሰ የሰራበትን መንገድም ጭምር አልወደዱትም አባቶቹ። እውነት ለመናገር እጁን እያወናጨፈ ምናምን ይሄ አላር ካልምነስ የሌለው ቤተክርስቲያናዊ እንትን በማይመስል ነገር ነው ያቀረበው የሚሉ አይነት ነገሮች ሲያነሱ ነበረ ወጣቱ አባት ማለት ነው። እና መነኮስ እና እሱ ላይ እንደ ሀሳብ እንደኔ ፊል ያደረኩት ነገር አለ። ምክንያቱም ዩቲዩብ ነው የተለቀቀው የሆነ ሀሳብን ለማስተላለፍ ነው እና እዛ ጋር ያደረገው ነገር ዩቲዩብ የሚፈልገው ይመስለኛል። ተረዳኸኝ? እዛ ጋር ያሉት ሰዎች እርዳታ ማግኘት አለባቸው ተብሎ ከታሰበ ሰው የሚያየውን ነገር ፖስት ማድረግ እሳቸውም ሜንሽን አድርገውታል። ሰው ዓለማዊ ስለሆነ ያው በዓለማዊ መንገድ መቅረቡ ምናምን ብሏል። እና የሆነ እንግዲህ ውስጡ ግን የሆነ ችግር ያለ ነገር እንዳለ ፊል አድርጌያለሁ። እኔ ከአቀራረቡ ይህን ያህል ችግር አላየሁበትም እውነት ለመናገር ማለት ነው። ሀሳቡ የተገለጸበትና ገዳሙን የሴቶች ገዳም ብሎ ከዛ ዋልድባ ማለቱ እሱ ልክ ላይሆን ይችላል እንደነሱ አገላለጽ ማለት ነው። የሴቶቹን ገዳም ለመርዳት በስትክክል በራሳቸው ስምና በራሳቸው እንትን መጠቀም አለባቸው ነው። ዋልድባ የሚገባበት ኤሪያ አለ። ከሆነ ኤሪያ በኋላ ወንዶች ብቻ ነው መግባት የሚችሉት፣ ሴቶች መግባት አይችሉም። ኤሪያ ላይ ወንድ ብቻ ነው መግባት የሚችለው። ያንንም ኤሪያ ሴቶች እንደሚገቡና ሴቶች እንደሚኖሩ አስመስለው ነው የሰሩት ነው የነሱ ኮምፕሌን። ዋናው ኮምፕሌን ግን አንድ ኮምፕሌን ይዘህ ስትመጣ አንድ ኮምፕሌን ብቻ ይዘህ መምጣት ስለማችል ተጨምሮ የመጣ አይነት ኮምፕሌን የሚመስለኝ የዚህ ያቀራረቡ ጉዳይ ማለት ነው።
እንዳቀራረብ እኔ ችግሩ አልታየኝም፣ ግን በስትክክል መገለጽ ነበረበት። ስለ ሁለቱ የተለያዩ ገዳሞች መሆናቸውን መገለጽ ነበረበት። እሱ ልክ ይመስለኛል። ሁለተኛ በጣም ትንሽ እግረኛው ሚዲያ ላይ የጠየቀው አንድ ጥያቄ ትንሽ እንትን ያደረገኝ እዛው አካባቢ የወንዶቹ ገዳም ተወካዮች አሉ። የመጡት እነሱ አይደሉም፣ ሌላ አካባቢ ያሉ የገዳም እንትኖች ናቸው የመጡት። እና እንዴት እናንተ ልትመጡ ቻላችሁ? እነዛ እንዴት ዝም አሉ ሲባል የመለሱት መልስ አላጠገበኝም። አባቶቹ የመለሱት መልስ ተረተኝ እና ሳይው ትንሽ የሆኑ ውስጡ የሆነ ያለመግባባት ያለ ይመስለኛል። ሁለተኛ ይሄን ኬስ ሚዲያ ላይ መውጣት ነበረበት ወይ? በቃ እኔ ጥያቄ እሱ ነው። እስቲ ከሱ አንፃር ምን ፊል ታደርጋለህ? 2018 ልክ አይደለም እያላችሁ ኮሜንት እያደረጋችሁ የነበራችሁ ሰዎች ልክ ናቸው። በቃ ላይክ ለአንድ ላይ ኢትዮጵያ ውስጥ ላለ ለኦርቶዶክስ አማኝ ዋልድባ የማይነካ ቦታ ድሮም አባይም ሲሰራ ከሰማክ ዋልድባ ነክተው ነው እንደዚህ ሆኑት ይባላል። አይ የመለስ ሞት ራሱ ከዋልድባ ጋር ይነካካ ነበር አስተውሳለሁ። በአፈ ታሪክ እኮ ነው እሱማ ነው እያልኩ አይደለም። አይዞ በአፈ ታሪክ ይባላል። ምክንያቱም ነፃ ሚዲያ ነው። ያሳሳብ ያገባ ነፃ ሚዲያ ነው። ሌላ ሰው እንዲሆን አየህ ላይክ እዛ ጋር ያለውን ኮንፍሊክት እዚህ መስማት ጀመርን ማለት ምን ያህል ውስጣችንን ሶሻል ሚዲያው ግልጽ እያደረገው እንደሆነና መመለስ ያለብን ዘመን መሆኑን የሚያሳይ ነው። ማለት በቃ አንዳንድ ሚስጥሮች እንደዛው እዛው ጨርሷቸው አታምጡብን። እውነት ነው። እውነት ነው። አታምጡብን። በቃ ምንም ሁሉም ሰው ሊያውቀው የሚገባ ነገር አይደለም። ስህተትም ከሆነ ምን መሰለህ አሁን እንደኔ አሁን የስህተት ነው አይደል? እኔ ተቃውሞ ሐሳቤ ምንድነው? ሚዲያው ለምሳሌ ይሄን ስህተት የፈጠረው ዶንኪ ነው አይደል? ዶንኪ ቲዩብ ነው የተባለው እንግዲህ እነሱ ባሉት። ምክንያቱም ስህተት ነው ስህተት አይደለም ለማለት መሀል ላይ ሆነ ሰው ያስፈልጋል አይደል? ብዙ ጊዜ ችግሩ እሱ ነው ሚዲያ ላይ የሚመጣው፣ በተለይ ሶሻል ሚዲያ ላይ የሚወጣው ነገር። እሸቱ መለሰ ነው አይደል? ይሄን ስህተት ሰራ የተባለው ከሱ ጋር ዲስከስ ማድረግ አልተቻለም ወይ? ምክንያቱም እኛ አባቶች ናቸው፣ እሱ ልጅ ነው፣ ሊያጠፋ ይችላል አይደል? አሁን እግረኛ ሚዲያ ማለት ሌላ ሚዲያ ነው። ገባ? ሌላ አካል ነው። ከእሸቱ ጋር ጸባይ ይኑረው ሌላ ሚዲያ ነው። ስለዚህ ይሄ ሚዲያ ኤክስፖዝ ማድረግ ይፈልጋል። በቃ እውነት ለመናገር ሚዲያ ከሆነ ወሬን ኤክስፖዝ ማድረግ ይፈልጋል። አይተህ ከሆነ ውጪዎች ላይ የምናየውን ነገር አሁን እኛ እያየን ነው። ሚዲያዎች ምንም ይሁን ጉዳዩ ፒክ አድርጎ ማውጣት፣ ምክንያቱም የእነሱን ሴልስ ካስተካከልላቸው ድረስ ኖርማል ነው። ገባ? ስለዚህ ለነዛ መመቸት አሁን እነሱ እዛ ጋር መሄዳቸው ለምን አስፈለገ? እሸቱ መለሰ አለ ዶንኪ ቲዩብ ራሱን የቻለ ትልቅ ድርጅት ነው። ከእነሱ ጋር ኮንታክት አድርገው መታረም ካለበትም እሱ ራሱ እንዲያረመው ቢደረግ ነገሮቹ ለሰውም ትልቅ ታሪክ ሆኖ ይቀመጣል። አሁን ያደረጉት ግን ምንድን ነው? አንደኛ ይቅርታ ቢጠይቃውን ሰውም ያየዋል። ጥሩ ነው። ደግሞ 1 ሚሊዮን ያየው ሰውዬ ድጋሚ ደግሞ ያየዋል ያን ቪዲዮ። ገባህ? ትንሽ እንትን ያለ ነገር አለ። አሁን ይሄን በእኛ አቅም የሚፈታ ነገር አይደለም። እኛ ጀስት ሀሳቡን እናንሳና እናወራ ነው። እሸቱ ጋር ችግር ካለ ከእሸቱ ጋር መፍታት ቢቻል፣ ምክንያቱም ኦርቶዶክስ ቤተክርስቲያን የምትመራበት የራሷ ህግ አካሄድ አላት አይደል? ስብከተ ወንጌል በለው ሲኖዶስ አለ አይደል? ሲኖዶስ አለ ብዬ አስባለሁ። ሲኖዶስ ማለት ደግሞ ኃላፊነት ያለበት ነው። አጠቃላይ ለኦርቶዶክስ ቤተክርስቲያን ውስጥ ለሚደረጉ ነገሮች አስተምሮት ሲሳሳት፣ ለምሳሌ የሆነ አስተማሪ መጥቶ የስህተት ትምህርት አስተማረ ሲባል የሚያወግዘው ማለት ሲኖዶስ ነው። በቃ ገባ? ይሄም ልጅ ስህተት ከሆነ የሰራው ስህተቱን እንዲያርም የሚያደርገው ደግሞ የራሱ የሆነ ሲኖዶስ አለ እንጂ ዩቲዩብ ሲኖዶስ አይደለም። ዩቲዩብ ላይ ይሄን ሀሳብ ይዞ መምጣቱ በሱ ሚዲያ ቢመጣ እንደኔ ሀሳብ በሱ ሚዲያ መጥቶ ቢሆን አስተማሪነቱ በጣም ከፊል ነበር ብዬ አስባለሁ። ኤኒዌይስ እንግዲህ እሸቱም መለሰ መልስ ይሰጥበታል ብዬ አስባለሁ። ካልሰጠበት ደግሞ የሆነ ሪያሊቲ አለ ብለን እናስባለን። እስቲ እናንተ ስለዚህ ፊልም ምን ፊልም እንደምታደርጉ፣ ምክንያቱም ይሄ ሚዲያ
በነፃነት ስለ ጉዳዮች ስለተፈጠሩት ነገሮች የምናወራበት ነው። ማንንም ላይ የምንወስንበት ጀጅ የምናደርግበት ስላልሆነ እናንተም እስቲ ምን ሐሳብ አላችሁ? የኔ ሐሳብ ይሄ ነው። እሱ የተሰማውን ደግሞ ራሱን ያቀበበትን አቅቧል። ከዛ ውጭ ደግሞ የተሰማውን ደግሞ ፊል አድርጓል ስለ ሚዲያ ያለውን ነገር እና አሁን ሚዲያ አጠቃቀማችን በጣም ሪስክ ውስጥ ያለበት ጊዜ ነው። አኗኗራችንን ሁሉ ነገራችን፣ ጓዳችን፣ መኝታ ቤታችን ሁሉ አንድ ቪዲዮ በቅርብ ብዙ ሰዎችን አነጋግሮ ነበር። አይተህ ከሆነ ካፕሎች የሚያጨበጭቡበት አይተዋል? እንግዲህ እንዳየነው ለፕላኔታችን ተጫዋች ተጨብጭቦለታል። እነዚህ እንግዲህ ካፕሎች ብዙ ጊዜ የምናውቃቸው ናቸው። ጂአር ካፕልስ ይባላሉ። አሁን ሰሞኑን የሰሯት ቪዲዮ ትንሽ አንዳንድ ሰዎችን አነጋግሯል እና ምን ፊል አደረክ ስታየው? አጨበጨብኩለት። አይ እንደዚህ አይነት ነገሮች ወደ ሚዲያ ባይወጡና መደበቅ ብንችል ሚስጥራችንን እየደበቅን ሌሎች አቴንሽኖች ማግኘት የምንችልባቸውን ስፓቶች ብንፈልግ ይሻላል ብዬ ነው የማስበው። አይ ቲንክ ቀለለ ይመስለኛል። ቀለለ ስልክ ላይ ነው ያለው ካሜራው። ከዛ ኤኒ ታይም መቅረጽ ነው አዳፕት ስታደርገው መቀረጽና መቀረጽ ያለበትን ነገር መለየት የሚባለው ነገር ይቆማል መሰለኝ። እሱን ነው ፊል ያደረኩት። ምክንያቱም ማስቀመጥ ግዴታ ነው። ላይፋችን ፐርሰናል ላይፋችንን እኚህን ባስነካን ቁጥር ነገ ልጆቻችን የሚያዩት ቪዲዮዎች ስለሆኑ ጥንቃቄ ማድረግ አለብን ብዬ አስባለሁ። ለልጁ ግን አጨብጭባለሁ። ከዛ በኋላ ደግሞ የእንትን ቪዲዮ ሰርተዋል እና እንትና ዙላል ያለውን ሰምተን እንጨርሳለን። ስታጨበጭቡ የነበረው ቀልድ ነገርኳት። እኔ ብዙ ቀልድ ተናግሬያለሁ፣ ግን ማንም ኦያያ ያለልኝ ላጤነን እንጂ ከእንጨት አልተሰራን። እናንተ ጋር ያለው ነገር እኮ እኛም ጋር አለ። ይገባናልስ። ታስተባብላለህ። አንዳንድ ባላጣኸው ቦታ አልጋ ላይ ነው እንደ ቀልድ የምትነግራት። ሰላም። አሁንም እኮ ከአልጋ ላይ አልተነሳችሁ። ላጤ ፈተናው ብዙ ነው። አሁን በዚህ ምንቁል ልጭ መሆኑ እኮ ነው። እና በጣም ማለት ምንድን ይባለው ይሄ ነገሮችን እያሳክ በሚያስቅ መንገድ ትክክለኛውን ነገር በመናገር አይነት ነገር ነው ዙላል ያወራው። በቃ አልጋ ላይ ሆነ ምን አይነት ማስተባበል ነው ደግሞ። ቀልድ ስነግራት በጣም ልጁ ይቀልዳል። አይ ልጁ ይቀልዳል። ቀልደኛ መሆኑን እኛ ራሱ አጨብጭበናል። አሁን ቀልድ ነው አሁን ያወራው። ምክንያቱም ቀልድ ነገርኳት ተኝተን፣ ከዛ ጨበጨበችልኝ። አልጋ ላይ ነው እንደዛ ለብሶ ነው ደግሞ አይታላ ለበብዛቸው ነው። ሁሉም እንትን ነው ፐርፐስ ላይ የተሰራ ነገር ነውና እርግጫ ሲበዛ ወደዚህ ወጥ አንዳንዴ እኮ ቀልድ ተወራለህ ግን ቀልዱ ሚዲያ ላይ ለምን ወጣ ነው እንጂ መቀለድ መብትም አላቸው። ከፈለጉ ኢን ዘ ሚድል ኦፍ እንትን ላይ መቀለድ መብት አላቸው እኮ። አንዳንዴ እኮ በ10 ሰከንድ የሚያልቅ ቀልድ ነው። ሱራስ ቀልድ ኦኬ እንደዚህ ቀልድ ነው ብለህ አንተ ራስህ ትጫወታለህ። እንግዲህ ለሱ ለቀልዱ እያጨበጨብን ለጂአር ካፕሎችን ደግሞ እረፉ እያለን በተለይ ሲንግሎች ይኑሩበት አታጓጓቸው እያለን ልታፋታኝ ነው ከሚስት አለ ማርያም ይቅርታ ያገብቷል። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበር። በረጅሙ የግል ሀሳባችንንም አካተንበት የነበረው ፕሮግራማችን ይህን ይመስል ነበር። ምን አይነት ነገር እንዳያችሁ፣ ምን እንደተመቻችሁ፣ ምን እንዳልተመቻችሁ ኮሜንት አድርጉልን። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ፍፄ ይምጣ ወይስ አይምጣ ሁለተኛ እንዳናየው ካላችሁ እናዛናየው እናረጋለን። በጣም እንወዳችኋለን። እናመሰግናለን። ዳወቶት ኬኛ ገባለጌሳ እንደ ገማቹ እንዴት እንደወጣ ሽንቴ ትላለህ። ወንድ ልጅ ሽንቴ ነው። ሽንቴ